ሰላም ጤና ይስጥልን ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን። እንኳን ለገና በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በሀገርም በውጭም በመላው ዓለም ያላችሁ ሁሉ እንኳን ለዚህ በዓል አደረሳችሁ። በዓሉ የሰላም የጤና የፍቅር የመተሳሰብ ከሀገር ውጭ ያላችሁ በሰላም ለሀገራችሁ በቅታችሁ እንግዲህ በሩታና በአብርሃም መሃል አዳዲስ ነገሮች ተሰምተዋል። ቤተሰቦቼ እነሱንም ማጋራችሁ ይሆናል። ትላንትና አብርሃም ልጁን ሊወስድና እንግዲህ ሩታን በሱ ሀሳብ እንደተስማማች ነግሬያችሁ ነበረ። በስልክ ብዙ ውይይቶችን አድርገው አብርሃም አሳምኗታል። ልጁን ይዤው ከመሄድ በሀሳቤ ብትስማሚ ይሻላል ስላላት እንግዲህ በዓሉን ከቤተሰቦቿ ተለይታ ከነ አብርሃም ጋር ልታከብር ሩታ ተገዳለች። ሀሳቧንም ልትቀይር ትችላለች። ይህንንም እንግዲህ በትላንትናው ቪዲዮ ላይ ማሳየታቸው ይታወቃል። እና ቤተሰቦቼ እንግዲህ ዛሬ የተሰሙት አዳዲስ ዜናዎች ሩታና አብርሃም ሌላ አዲስ ስምምነት ላይ ደርሰዋል። ስምምነቱ ምን እንደሆነ የምነግራችሁ ይሆናል። እንዲሁም ሌላኛው ደግሞ ምንድን ነው አብርሃም ሰርፕራይዝ ለማድረግ እንግዲህ ብዙ ነገሮችን እየጣረ እየሄደ ያለበት ሁኔታ አለን። ነገ የሚያደርገው ሰርፕራይዝ ምንድን ነው? የአብርሃም ሰርፕራይዞች ምንድን ናቸው የሚሉት ነገሮች ታውቋል። ስለሱ መነግራችሁ ይሆናል። ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አሳውቁኝ። ፍቅራችሁን ኮመንት ላይ ግለጹልን። ለሩታና ለአብርሃም እንግዲህ መልካም በዓል እያላችሁ ፍቅራችሁ መግለጽ እንዳትረሱ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። በድጋሚ መልካም በዓል ይሁንላችሁ። እንግዲህ ቤተሰቦቼ ሩታና አብርሃም የደረሱበት አዲሱ ስምምነት ሩታ በአብርሃም ሀሳብ ተስማምታለች። ይህን ታውቃላችሁ። እንዲሁም ሩታ አዲስ አበባ ሄዳ ልትኖር ያሰበችው የአብርሃም እሰጥሻለሁ ያላት ቤት አለ። እዛ ቤት ውስጥ እንግዲህ አብርሃም ሁሉ ነገር ለቅቄልሽ እኔ ተከራይቼ ሌላ ቦታ መኖር እችላለሁ፣ እንዲሁም ሌሎች ነገሮችን ማድረግ እንችላለን፣ ብዙ አማራጮች አሉ፣ አንቺ ብቻ እዛ ነይ እንጂ ችግር የለውም፣ ልጁን እዛ እያሳደግሽ እኔ አንዳንዴ እየመጣው አያለው፣ እንዲሁም አብርሃም እና አቤልም ሆነ እነ ሄርሜላ ወይም ሌሎች ሰዎች ማንም ሰው ማትፈልጊ ሰው አንቺ ጋር ሊደርስብሽ አይችልም ብሎ እንግዲህ ቃል እንደገባላት የምታስታውሱት ነው። ይህን ተከትሎ እንግዲህ አብርሃም ከልጁ አጠገብ የመሆን ትልቅ ጉጉትና ፍላጎት እንዳለው ታውቃላችሁ። እና እነዚህ ነገሮች ላይ እንግዲህ በጣም ብዙ ውይይት ሲደረግ ቆይቷል፣ በሩታና በአብርሃም መሀል ማለት ነው ቤተሰቦቼ። ይህም ጉዳይ ምንድን ነው? አብርሃም ከሩታ ጋር የመኖር ፍላጎት አለው። ምክንያቱም እንግዲህ ልጁን በቅርበት ሊያገኝ የሚችለው በተለይ አዲስ አበባ ከሄደች በኋላ ቤተሰቦቿ አብሯት ስለማይሆኑ ማንም ሰው አብሯት ስለማይሆን ብቻዋን እንደምትሆን የሚታወቅ ነው። ሩታ ደግሞ ብቻዋን ሆና ወይ ደግሞ ሌላ ሰው ሳያግዛት መቆየቷን አብርሃም አልወደደውም። አንደኛውን ክፍል ልቀቂልኝ በሚል እንግዲህ በትላንትናው ቪዲዮ ላይም ብዙ ነገር ሲከራከሩበት ቆይቷል። ነገር ግን ብዙ ነገር ተስማምተው አንድ ውሳኔ ላይ ደርሷል ቤተሰቦች። ይህ ምንድን ነው እንግዲህ ከአብርሃም ጋር አብረው የመኖሩ ውሳኔዎች ላይ የደረሱ ይመስላሉ። ሩታ አሁንም ቢሆን አሻፈረኝ እያለች እንዲሁም እየተሽኮረመች አንዳንድ ነገሮችን እንትን እያለች ቢሆንም ግን የተለሳለሰች ይመስላል ለዚህ ውሳኔ። እንግዲህ አብርሃም በግድም ቢሆን እዛ ለመኖር የወሰነ ይመስላል። አንዱን ክላስም ቢሆን ለቀሽልኝ እዛ ከልጄ ጋር እየመጣው ማየት ይሻለኛል፣ እኔም ሌሎች ሰዎች ጋር ከምኖር ወይ ደግሞ ከሌሎች ጓደኞቼ ጋር ሄጄ ወይ ደግሞ ቤት ተከራይቼ ብቻዬን ከምኖር አንድ ላይ እየኖርን እንግዲህ በሰላምና በመተሳሰብ አንዳንድ ነገሮችን እንግዲህ ፊክስ ማድረግ ያሉብንን ነገሮችም ቀስ እያልን ቀስ በቀስ ፊክስ ማድረግ እንችላለን ብሎ እንግዲህ አብርሃም ይህንን ሀሳብ አንስቷል። እኛም እንግዲህ ቤተሰቦች እንደ ሀሳብ ልንነግረው የምንችለው ብዙ ቤተሰቦች የእነሱን መታረቅን የእነሱን አብሮ መሆን ሁላችሁም እንደምትፈልጉ ይታወቃል። እንግዲህ በበዓል ምድር ከዚህ በኋላ ይህን ያህል ጊዜ ተጣልተው ተኮራርፈው ቆይተዋል። ልጃቸውንም እንግዲህ በጣም ጨቅላ በሆነበት ሰዓት እንግዲህ የእናትና የአባት ጸብ ውስጥ እንዲገባ አድርገውታል። እንግዲህ ይህንን ተከትሎ አሁን ካለባቸው ቁርሾ ልጃቸው ሊያስጥላቸው የሚችለው አንዱ መንገድ እሱ ስለሆነ ልጃቸውን በሰላም እነሱ እንግዲህ ያለባቸውን ችግር ወደ ውስጥ አድርገው ትዳር ነውና ትዳር ደግሞ የመተሳሰብ ጉዳይ ነው። አንዱ አንዱን የመቻል አንዱ አንዱን የማገዝ ጉዳይ እንደመሆኑ መጠን እንግዲህ እርስ በርስ ተቻችለው ያላቸውን ችግር ቀስ በቀስ እየቀረፉ ሌላ ሶስተኛ ሰው ሳያስገቡ አብረው እየኖሩ መልካምን ነገሮችን እያደረጉ ለሌሎችም አርያ መሆን እንዳለባቸው ከዚህ በፊት የሚወዷቸው ሰዎች ቤተሰቦቻቸውም እንዲሁ ሊደሰቱበት የሚችሉት ነገር ይሄ ስለሆነ ለሌሎች ደስታን በመፍጠር ለራሳቸውም ደስታ በመፍጠር የልጃቸውንም ሰላም እንግዲህ ህይወታቸውን ሰላማዊ አድርገው በመኖር ነገ የልጃቸውን እጣ ፈንታና የወደፊት ህይወትም እንግዲህ ጥሩና ጤናማ እንዲሆን ማድረግ የሚችሉበት ነገር ስለሆነ ይሄ መልካም ነገር ነው። ሩታም እንግዲህ ሙሉ በሙሉ ተቀብለው እንግዲህ አብርሃም እዛ እንደሚኖር ተስፋ እናደርጋለን። ምክንያቱም ኦልሞስት የተስማሙበት ሁኔታ ስለሆነ ያለው ማለት ነው ቤተሰቦቼ። ሌላው እንግዲህ ከዚህ ጋር በተያያዘ ነገር እንግዲህ እና አብርሃም ሰርፕራይዝ ለማድረግ ያሰበው ነገር ምንድን ነው? አብርሃም በምን መንገድ ነው ሩታን ድል ባለ ነገር እንግዲህ አቀባበል ሊያደርግላት አሰበ
የሚባለው ነገር እንግዲህ አንዳንድ ጭምጭምታዎች እየወጡ ይገኛሉ። ቤተሰቦቼ እንግዲህ አብርሃምና ሩታ አዲስ አበባ ሩታን አዲስ አበባ ከወሰዷት በኋላ እንግዲህ አብርሃም ብዙ ሽርጉዶችን እያደረገ ይገኛል። ሩታን ለማስደሰት እንግዲህ ሩታ በሌለችበት ሩታን ሰርፕራይዝ አድርጎ ድጋሚ ከሩታ ጋር የሚታረቁበትን ጤናማ የሆነ ህይወትን የሚገፉበትን አሪፍ ነገር ከልጃቸው ጋር ሊያሳልፉ የሚችሉበትን የድሮ ጸባቸውን ሄርሜላ በመሀላቸው ገብታ እና አቤልም ሆነ ሌሎች ሰዎች ሶስተኛ ወገን ገብቶባቸው እንግዲህ የተበታተነውን ትዳራቸውን አብርሃም አሁን ለማቅናት እያሰበ ያለበት ሁኔታ ነው የሚታየው። ቤተሰቦቼ አሁን እየሄደበት ያለው ሩጫ ሩታ ከነበረባት ቂም ከነበረባት ጥላቻና እንግዲህ የእሱ ላይ ያላትን ሐዘን እንድትረሳ ቢያንስ በዚህ መንገድ ልክሳት ይገባል ብሎ ያሰበ ይመስላል አብርሃም። እነዚህ ነገሮች ሊያደርግ የሚችልበት ምክንያት እንግዲህ ሩታን መካስ ግዴታው ነው። ብዙ ሰዎች ተቀይሞታል፣ ብዙ ሰዎች ታዝቦታል አብርሃም ላይ በጣም ብዙ ሰዎች ሲበሳጩና ምን ሆኖ ነው ከትዳር ውጭ እንዴት እንዲያደርጋል የሚባሉ ነገሮች ውስጥ ሲገባ እንደነበረ ታውቃላችሁ። ይሄ ነገር እንግዲህ አብርሃም ዞሮ ዞሮ መጨረሻ ላይም ቢሆን የተረዳውና የገባው ይመስላል። በዛም ምክንያት ነው እንግዲህ አብረው መኖራቸው ካልቀረ ብለው ከፍተኛ የሆነ አሪፍ ሰርፕራይዝ አዘጋጅቶላታል ማለት ነው። ይህም ምንድን ነው እንግዲህ አሪፍ አዲስ ቤት እየሰሩ እንደሆነ ከዚህ በፊት አብርሃም ሲናገር ሰምታችኋል። እነዛ ቤቶች እንግዲህ ፕሮሰሱ ኦልሞስት እያለቀና ክፍያዎቹን እየፈጸመ ያለበት ሁኔታዎች አሉ። የተጠናቀቀው ጉዳይ ስለሆነ እዛ ቤት ውስጥ እንግዲህ ለሩታ ቁልፉን ሊያስረክባት ነው አብርሃም የሚባል ነገር ሰምተናል ማለት ነው። ቤተሰቦች የመረጃዎች እንደሚያሳዩት ከሆነ እንግዲህ አብርሃም ቶሎ ሄዶ ጉዳዮችን ኦልሬዲ እየጨራረሰ ያለበት ሁኔታ ነበረ። ከእሷ ጋር አሁን ያሉትን ነገሮች ቶሎ መቋጨትና እርቁን ለማፋጠን እነ ጽጌንም ሆነ ሌሎች ጓደኞቹን በጣም ወደ እሷ ገፍቶ እንዲያስታርቁ ሲያደርግ የነበረበት አንዱ ምክንያት በእንደዚህ አይነት ነገሮች እንግዲህ ያስቀየማትን ነገር ሊክሳት ስለፈለገ ነው ማለት ነው። ቤተሰቦቼ አብርሃም እንግዲህ ይህንን የገዛውን ቤት ነው በገና በዓል ላይ ለእሷ ሰጥቶ እንግዲህ ሰርፕራይዝ ሊያረጋት የወሰነው የሚባሉ መረጃዎች ደርሰውናል። ቤተሰቦቼ ይህ ነገር እንግዲህ በሁለቱ መሀል ያለውን ነገር በሆነ መጠንም ቢሆን ጥሩ ነገር መተማመንን ይፈጥራል። ምክንያቱም አንዳቸው ለአንዳቸው እየኖሩ አንዳቸው ለአንዳቸው ጥሩና አሪፍ አስተሳሰብ እንዳላቸው የአንዳቸው መለወጥ አንዳቸውን ሊያስደስታቸው እንደሚችል እንጂ አንዳቸው ከአንዳቸው ጋር ጥላቻ እንደሌላቸው ወይ ደግሞ መውደቃቸው እንደማያስደስታቸው አብርሃምም ከዚህ በፊት የነበሩትን ጥፋቶቹን ለመካስና ራሱን አዲሱ አዲስ ሰው ሆኖ የድሮን አብርሃም ጥሎ ከጀርባ ያሉትን ጥፋቶቹን ሁሉ በጓደኞቹ ግፊትም ሆኑ በሌላ ሰዎች ሆይ ሆይታ ወይ ደግሞ በርታ ሂድ አንተ ልክ ነህ እያስቀየመች አብርሃት መቆየት የለብህም የሚሉትን ነገሮች ሁሉ ትቶ ከእሷ ጋር የመኖር ፍላጎት እንዳለው ለማሳየት ይሄ ትክክለኛ ውሳኔና ትክክለኛ አማራጭ ነው። ምክንያቱም አብርሃም ብዙ ነገሮችን በሩታ ላይ ያደረሰ ቢሆንም ለይቅርታ ግን በጣም ብዙ ክርክሮችና ርቅ ውስጥ ለመግባት እንግዲህ በጣም ብዙ አዳጋች የሆኑባቸው ነገሮች እንዳሉ ታውቃላችሁ። እነዚህ ነገሮች እንግዲህ ለመቅረፍ እርስ በርሳቸው አንዳቸውን እየደገፉ መሄዳቸው ስለሆነ አብርሃም እነዚህን ሰርፕራይዝ እንግዲህ የሚያደርግ ከሆነ በጣም ጥሩ የሆነ ሪሌሽን በሁለቱ መሀል ይፈጥራል ብለን እናስባለን። ይሄ መልካም ነገርና ጥሩ ነገር ነው። ነገ ከነጎዲያ ህይወታቸውን ያድስና ወደ መልካም ነገር ወደ ዳግም ጋብቻ ብለን እንድናስበው የሚያደርገን ነገር ወይም ደግሞ የእነሱ አብሮ የመቆየት አብሮ የመዝለቅ ትዳራቸውን ዳግም የማደስ የተቋረሱበትና የተጣሉበትን ነገር ሁሉ ዳግም እንደ አዲስ እንዲያንሰራራ ሰላማዊና ፍቅር ያለው ቤተሰብ እንዲያደርጋቸው ያደርጋል ብለን እናስባለን። ይህ ነገር እንግዲህ በሌሎች አካላት እንግዲህ ነገ ከነጎዲያ ወይ ደግሞ አብርሃም ቸልተኝነትና ዝንጉነቱ መጥቶ እንግዲህ ካልከሸፈ በስተቀር ምክንያቱ ብዙዎቻችሁ ሄርሜላ የት ናት? ሄርሜላ የት ጠፋች? ለምን ዝም ማለች? ከአብርሃም ጎን እንድትርቅ ያደረጋት ምንድን ነው ምክንያቱ ብላችሁ ስጠይቁኝ ነበረ። እነዚህ ነገሮች እንግዲህ በሌላ ዘገባ ማቀርብላችሁ ይሆናል። አንዳንድ መረጃዎችን እየሰበሰብን ያለንበት ሁኔታዎች ነው ያሉት። እንግዲህ እነሱ ማጣሪያዎች አድርገን ስለ ሄርሜላ አሁን እየተሰሙ ያሉ መረጃዎች ያን ያህል ናቸው። እንግዲህ ተጨባጭ መረጃዎችን ስናገኝ ለእናንተ የምናደርስ ይሆናል። ይህንን የምንልበት ምክንያት አንዱ እንግዲህ ሄርሜላ ያለችበትን ሁኔታ መናገራችን ጥሩ ስላልሆነ፣ ምክንያቱም አሁን አብርሃም ያሉበት ሁኔታ አሪፍና መልካም ስለሆነ በዚህ ነገር መቀጠሉ የተሻለ ነው ብለን ስለምናምን አዳዲስ መረጃዎች ሲወጡ ግን ለእነሱ ማድረሳችን ስለማይቀር ለእናንተም ቢሆን ቀድሜ ማሳወቃችሁ ይሆናል። ነገ ከነገ ወዲያ በአብርሃምና በሩታ ዙሪያም እንግዲህ አዲስ ነገር ከተፈጠረ ለእናንተ ማሳወቄን አልተውም። እንዲሁም እናንተም እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንዲሁም ሀሳብ አስተያየታችሁን እንግዲህ ኮመንት ላይ አስቀምጡልን። መልካም ጊዜ፣ መልካም በዓል ይሁንላችሁ።